7 ዓመት በባርነት ያገልግል ከዛ ፈታው ነው የሚለው። ክርስቲያን ከሆነ ግን እድሜ ልኩን ባሪያ ሆኖ ያገልግል፣ ሀብት እንዳይዝ፣ ሀብታቸው ተቀምጦ ልጆቻቸው ተቀምጠው በዚያ ሁሉ በየነገስታቱ በየካታኮቡ በየእንትኑ እየዞረ ስለ ክርስቲያኖች ይዋጋ ነበረ። ማን? ሰማዕቱ ቅዱስ ጊዮርጊስ። ለዛ ነው ሙሉ አውሮፓ በአንድ ድምፅ ጦራቸው ላይ ሳይቀር የጦር ምልክታቸው ያደረጉት፣ ሚሳይላቸው ላይ ሳይቀር የሚሳይላቸው ምልክት የሚያደርጉት፣ የድል ምልክት ያደረጉት ጊዮርጊስን። ለዛ ነው ደሆል ወርልድ ክርስቲያን ወርልድ ገባ። ቁጭ ብለህ ሙት የሚል ክርስትና የለም። ቁጭ ብለህ ሙት ይረድ። ይሄ የእንደነዚህ የዚህ አይነት የሙስሊም ቅስቀሳ ነው። ልትሞት አይደለም የተጠራው፣ በክርስቶስ ልትሞት እንጂ በማንነትና በህልውና እንድትሞት አይደለም የተጠራው። ራስን እንድትከላከል ቤተ ክርስቲያንን መጽሐፍ ቅዱስን ታዛለች፣ ያዙሃል። ይሄ እስላም አያችሁት አይደለ? ምን እያለ ነው? ታረዱ፣ ተገደሉ፣ ሙቱ። ልትታረዱ ነው የተጠራችሁት። ክርስቲያን የሆናችሁት ልትሞቱ ነው። እውነት ግን ነው። ልታርድ ነው እንዴ? ልታርድ ነበር እንዴ ወደ እስልምና ሄድከው? ነው መታረድን ፈርተ ነበር እንዴ እስላም የነበርከው? ስታርክ ካቶሊክ ነበር አይደል? ከልጅነት ጀምሮ ሩዝና ቂንጬ እየበላ ነበር አይደል? ካቶሊክ ውስጥ ያደከው ኬኩና ዘንቡታ ካቶሊክ ነበር አይደል? ከዛ ነው አይደል ወደ ጴንጤ የመጣው። በየጎዳናው ኢየሱስ ጌታ ነው ያልክ ሲጮህ የነበረው ለዛ ነው። ከዛ በኋላስ ወደ ዘር ማንዘሮች ሃይማኖት ብለህ አርሲ የሚባል ክርስቲያን የለም እስላም ነው ብለህ ወደ እስልምና ሄድክ። የዘር ማንዘሮች ሃይማኖት ያልከው አርሲን ነው፣ አርሲ ሙስሊም ነው ስለሚባል እንጂ አንተ ከመጀመሪያም እስላም አልነበርክም። አብልቶ ያሳደገህን ክርስቲያኖች ስትወጋ የነበርክ ሰው ነህ፣ ስትሳደብ የነበርክ ሰው ነበር። ከዛም ቤት ሄደ በጭካኔ ነው የምትታወቀው። ደሆል ሻሸመኔ ላይ በአረመኔነት ነው የምትታወቀው። ደሆል ሻሸመኔ ላይ የምትታወቀው በዚህ ነው። ምን ነው የዘር ማንዘርን ሃይማኖት ትተህ ኦርቶዶክስ ላይ መጣ? ምን ፈልገህ? ስላባረሩ ከስራ በዲሲፕሊን ላይሰንስ ስለተቀማ ለዛ ነው የመጣው? መልክ ልትሰራ ኦርቶዶክሳውያን እንዲለምኑልህ ሙስሊሞች እኮ እንቅር አድርገው አንተ ሰው አይደለም ብለህ እንቅር አድርገው ነው የተፉክ። የዘር ማንዘር ሃይማኖት ብለህ የሄድክበት ሃይማኖት የዘር ማንዘር ብለህ የሄድክበት የእስልምና ቤተ እምነት አርሲ ሙስሊም ነው ሲባል ሰምተህ እኔ አርሲ ነኝ የእንትና ልጅ ላተር ሲሰማ አንተ ሲጀመርም ኦሮሞ አይደለም የተባለው። እስልምና ያያይና እንደ አንቅሮ ነው የሚተፋ ታውቃለህ። ዝም ሲሉክ መጣህ። እዚህ ደግሞ መጣ ኬኩን ሐሰን ቡታ 7ኛ ሃይማኖት ነው ኦርቶዶክስ። 7ኛ ሃይማኖት 7 ጊዜ ሃይማኖት ቀይረሃል። 7 ጊዜ 7 ዛሬ መተህ ስለመሞት እኛ ኦርቶዶክሶችን ልትነግረን ትፈልጋለህ? ልትሞቱ ነው የተጠራችሁት፣ ሙቱ እንዲሆኑ። እውነት ማን አስተማረ እንዲህ ብሎ? የት ቤተ ክርስቲያን አንተ ሄደና ቃል ተሰይደስ ቁጭ ብለህ ከመሳደብ ውጪ 24/7 ሌሊት እኔ ከእንቅልፌ ስነቃ ቁጭ ብለህ እየተሳደብክ ነው ማለት። ጠዋት የለ ሌሊት ስባንን አንተ እየተሳደብክ ነው። ድምጽ የስድብ ድምጽ ነው የሚገባው። ጠዋት ስነሳ ጠዋት ላይ ይሄ ሽልጦ በሙቅ እየጎመጥክ ስድብ ላይ ነው ያለው። ደና ምግብ እየበላ እንኳን ለሰው ብታሳይ እኮ ጥሩ ነው። ሽልጦ በሙቅ እንትን እያልክ ከዛ ይሄ እብድ በሚያክል ማንቆርቆሪያ በሚያክል እንትን ሳይ እያልክ በቃ ይሄ ሻዩን ይሄ ምትስብ እኮ ነው የሚመስለው። ይሄ አለ አይደለ? ይሄ ምን መጣጭ ካካ መጣጭ መኪና ካካ ሲመጣ እንዲህ ነው አይደል የሚለው? መጀመሪያ ሲጀምር እንደዛ እኮ ነው። ሻይ እንኳን ስጠጣ በስራ መጠጣት አትችልም። ሻይ እንኳን ስጠጣ ወጥተ ሚዲያ ላይ እናውቃለን እኮ ሙሉ አንተ ኦርቶዶክስ ሙሉ ሆዳዴ ጾመን ቁጭ ብለህ እንቁላል በቂጣ አትበላም ነበር። ቁጭ ብለህ ሙሉ ሆዳዴ ጾም እስኪያልቅ ድረስ ቤትን ከፍተህ ኦርቶዶክሳውያን የአረብ ሀገር ኦርቶዶክሳውያን ሰብስበህ
ቂጣ በእንቁላል ስበላ እኮ ነው ስታሳየህን የነበረው። በጣም የሚያስቃችሁ ምን እንደሆነ ታውቃላችሁ? ሄዶ ሉካንዳ ቤት እዚሁ ላይቭ ላይ ይለምንና ሉካንዳ ቤት ይኸው ዛሬ ጾም መያዣ 2 ኪሎ ስጋ ነው የምበላው። 2 ስጋ የስጋ ዋጋ እንዴ! አንተ ሚዲያ ላይ እንዲህ ብለህ የምታወራ ከሆነ እኔ ሚስትህን እንዴት አድርገህ ነው የምታወራት? ኖር እኮ ነው ሰው የሚበላውን ነገር እንዲህ ኪሎ ስጋ እንዲበላው ያ ሚዲያ ላይ ያወራ። ለልጆች ለቤተሰብ የምትገዛውን ይኸው እንዲገዛው እንዲህ ስጋ እንዲህ አድርጌ ጾም መያዣ ስጋ ገዛህ አይደለ? ሙሉ ጾሙ እስኪያልቅ ድረስ ሽልጦ ነው ስትበላ ያየን። ጠዋት ሌሊት እየተነሳ ሚስቴ ባለሙያ ናት እያልክ ሽንኩርት በእንቁላል እየበላ ያየን። ሙሉ ጾም ያስኩ 2 ኪሎ ስጋ ብለህም ልጆቼ እስኪያስጠላቸው ነው የበላ ነው። የልጆችህን በልቶ መጥገብ ሚዲያ ላይ የምታወራ አባት እኮ ገበና ነው። አባት ስለ ቤት እኮ ሚዲያ ላይ ወጥቶ ያወራ። አላማክ ሌላ ነው። አላማ ሃይማኖታዊ አጀንዳ ነው። ኦርቶዶክሶችን ማኮላሸት ነው፣ ማምከን ነው አላማ። ኬኩን አሰንቡታ ለአባትነት ክብር የሚመጥን ማንነት ባይኖርህም እባክህ ኦርቶዶክስ ልቀቃት። አንድ ነገር ልበል በአንተ ዙሪያ ዲያቆን ዘማርያም አጠገቤ እንዳትደርስ ያንተ ጉዳይ አይመለከተኝም ያለው በአንተ ዙሪያ በጣም ብዙ መረጃ እጁ ላይ ስለደረሰ ነው። ኬኩን ሐሰን ቡታ አንተ ኦርቶዶክስ ክርስቲያን እንዳልሆንክ ስላወቀ ነው። በዚህ ልክ አይመለከተኝም አጠገቤ እንዳትደርስ አላቀም አታቀኝም ያለው። የፈለገ ነገር ቢሆን እኔ የክርስትና አባቱ ነኝ። እኔ ቢያጠፋ ስህተት ገስጬ ማለት ዋጋ ከፍሎ ነው እዛ ቦታ ላይ ዘማርያም አንተን ሲያስጠምቅ፣ አንተ ግን የፌክ ጥምቀት ተጠመቅ። አንተን ቆሞ ሲያስጠምቅ ዘማርያም አንተ ፖለቲካዊና ሃይማኖታዊ አጀንዳህን ኦርቶዶክስ ላይ ለማራመድ ነበር የመጣው። ደሆል አንተ በምትሄድበት ቦታ ኦርቶዶክስ ከኦርቶዶክስ ይጋጫል። ስንት ዘመን ያከብሩኝ የነበሩ ኦርቶዶክስ እህቶቼ ወንድሞቼ በአንተ ምክንያት አንተ ሄደ። እኔ ከማንም ጋር ያው አልጋጨም። እንዲህ ምናምን ፐርሰናሊ አላወራም። በቃ እዚሁ ጨርሼ ቻው እልሃለሁ። በውስጥ ድረስ ሄደ ልጆቹ መርዛቸው፣ ልጆቹ አውሬ አድርጋቸዋል። አንተ ሄደ የማይጋጭ ኦርቶዶክስ የለም። አንተ የሄድክበት ሁሉ ጸብ አለ። ክፉ ተንኮለኛ አጋንንታዊ ስለሆንክ የመጣህበትም ዓላማ ይሄ ስለነበረ እና ቀደም ሻሸመኔ ከተማ እኮ ተራምደህ እኮ አስፓልት ላይ መሄድ አትችልም። ተራምደህ እንዲህ ምን እንዳደረግክ ሻሸመኔ ከተማ ላይ ስለሚታወቅ እንዴ ተራምደህ ሻሸመኔ አስፓልት ላይ አትሄድም። እኔ እንደውም በጣም ብዙ ረጅም ርቀት ከሄድን በኋላ ስናስበው በጣም ነው ያሳዘነን። ከምር ሰው እንደ ቃኤል ክፋቱ የምታሳድደው ሰው ቢኖር ኬኩን ሐሰን ቡታ ነው። ክፋቱ የምታሳድድ ኬኩን ሐሰን ቡታን በሚኖርበት አካባቢ ክፋቱ እያሳደደች ይሆን ያለው የአርሲ ክርስቲያኖች ኬኩን ሐሰን ቡታ ያንተ ምንህም አይደሉም። ገብተን ነው አይደለ ቤታችሁ ምን አገባን ስለ አርሲ እኛ ታዲያ ያልከን ስለ አርሲ ቃል ምን አገባኝ ስለ አርሲ ነው አይደል ያልከው? ስለ አርሲ እኔ ምን አገባኝ ነው ያልከው አንተ። እኔ አላማ ምን እንደሆነ በጣም ፍንትው ስላለልኝ ነው። በጣም አንተ አረመኔ እንደሆንክ አንተ። አብዛኛው ጴንጤ እኮ ስለ አርሲ ክርስቲያኖች ድምፅ ሆኗል። አብዛኛው ጴንጤ ከአንተና ከቀለም ወርቅ አይተንፍሱ ይሄ እበት እየታረዱ ያሉት ዘሮቹ ናቸው እዛ አርሲ ላይ ቁጭ ብሎ አሁንም ኦርቶዶክስን እየተሳደበ አርሲ ላይ ሰው እንዲታረድ የሚያደርገው የመጀመሪያው ኤርሚያስ አበበ ወንጌላዊ ነኝ ብሎ የሚጠራው ይሄ ጄኖሳይደር እሱ ነው። እዛ እየታረዱ እንዲታረዱም እያደረገ ያለው ቁጥር 1 ቀለም ወርቅ አይተንፍሱ ነው ኤርሚያስ አበበ። አርሲ ነው በነገራችን ላይ ለማታውቁ ሰዎች ኤርሚያስ አበበ አርሲ ነው። ከእያንዳንዱ ኦርቶዶክሳዊ ሞት ጀርባ ያለው
ኤርሚያስ አበበ ነው። ይህን እንገራችሁ፣ ኤርሚያስ አበበ ነው። ኤርሚያስ አበበ ጋር ሃይማኖታዊ ጸብ አይደለም እኛ ያለን፣ ሃይማኖታዊ ጸብ አይደለም፣ የማንነት ጸብ ነው ከኤርሚያስ አበበ ጋር ያለን። ደሆል ኦርቶዶክሳዊ የማንነት ጸብ ነው ያለው ከኤርሚያስ አበበ ጋር። ኤርሚያስ አበበ ተወልዶ ያደገባቸው ኤሪያ ላይ ነው ሰው እየተጨፈጨፈ ያለው። ቁጭ ብሎ በውስጥም እዚህ ሚዲያ ላይም ኦርቶዶክሳውያን እንዲገደሉ፣ አባቶች እንዲገደሉ፣ ጠንቋይ ናቸው፣ ደብተራ ናቸው፣ እንዲህ ናቸው ያለ ቅስቀሳ እየሰራ ያለው ኤርሚያስ አበበ፣ ወንጌላዊ ኤርሚያስ አበበ ቀለም ወርቅ አይተንፍሱ ነው። ዛሬ አርሲ ላይ የሚታረዱት ህፃናት ሳይቀሩ ጠንቋይ ናቸው እየተባለ ነው። ጠንቋይ ናቸው እየተባለ ነው እየታረዱ ያሉት። ምንም የማያውቁ ህፃናት፣ ምንም የማያውቁ ሽማግሌ ወልደው ከብረው ካሉበት አካባቢ ይሄን ነው። በጣም ብዙ የወንጌል አማኞች ኤርሚያስ አበበ ሰይጣን መሆኑን አውቀው የእውነቴን ነው ብዙ አውርተውኛል፣ ሸሽተውታል። ከብዙዎች ጋር ወርቻለሁ። እግዚአብሔርን ነው የምላችሁ። ደሞስት ዘረኛ ከእያንዳንዱ ኦርቶዶክሳዊ ሞት ጀርባ እጁ ያለ ሰው እዛም ጭምር ቪዲዮ የሚከፈተው የኤርሚያስ አበበ ጠንቋይ ናቸው፣ ልጆቻችንን በጥንቁልና ገደሉብን፣ ቄሶቻቸው ጠንቋይ ናቸው እየተባለ ቪዲዮ የሚከፈተው የኤርሚያስ አበበ ቪዲዮ የሚከፈተው እኚህ ታድሶ ነን እያሉ ቁጭ ብለው ኦርቶዶክስን ጠንቋይ የሚሉ ሰዎች የእነሱ ቪዲዮ ነው የሚከፈተው። ይሄ ቪዲዮ ነው የሚከፈተው። ከኤርሚያስ አበበ ጀርባ ስለሚሰራ ነው። ኤርሚያስ አበበ ስለሚሾፍረው ነው። ተመስገን የጌታ ወጥቶ አርሲ ላይ አንድ ኦርቶዶክስ አልሞተም ሞተ እያለ ሲያላግጥ፣ በአርሲ ክርስቲያን ደም እንባ፣ በአርሲ ክርስቲያን ሞት ሲያላግጥ የነበረው ተመስገን የጌታ ቀለሜ ባለፈው ጉድህን ላውጣ ጉድህን ልዘርግፈው ሚሽን ሲሰጠው የነበረው ቀለሜ ነበረ። አንዱ ዋጋ ከሚሞቱ የአርሲ ክርስቲያኖች ጀርባ ሌላኛው ማን ያለው? ተመስገን የጌታ ነው። ተመስገን የጌታ ገንዘብ ከፍላችሁ ሰው ያደረጋችሁት ተመስገን የጌታ ነው። ሌላ እንዳይመስላችሁ። ስንጮህ የነበረው ይሄ ሰውዬ ሃይማኖታዊ አጀንዳ አይደለም ያሰው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበርኩባት ያለውባት ቤተክርስቲያን አንድም ቀን ጠንቋይን ደግፋ አታውቅም። ሙሉ ጴንጤና እስላም ጥንቁልናውን ጨሌውን የቤተሰቡን እንትን ያው ሂዱ በየጸበል ቦታ ነው እያራገፉ የሚወጡት። ስለዚህ የጥንቁልና አከርካሪያቸው እየተሰባረ ስለሆነ እየተመታ ስለሆነ በኦርቶዶክሳውያን ካህናት በኦርቶዶክሳውያን አጥማቂያን ኬኩን ቢኒያም ሽታይ ጠንቋይ ነበር ድሮ፣ አሁንም ጠንቋይ ነው። አጥማቂ አባቶችን መሳደብ ጀመረ። እኛ አልገባንም ነበረ፣ የሰጡን መረጃ ሲያሳዩን ሲልኩልን የነበረ መረጃ አልገባንም ነበር። ኦርቶዶክሳውያንን ለማስመታት እንደሆነ እኛ በየጸበሉ የሄዱ ጠንቋዮች ጥንቁልናቸውን ትተው ንስሐ እየገቡ ሲቆርቡ ነበር የምናውቀው። በየጸበል ቦታው ይሄን ነበር የምናውቀው። እኚህ አጥማቂያን በጣም ብዙ ዛሬ ላይ ተጋብተው ነብኝ። አጥማቂያን እኮ አጥማቂ ተብለው ሲሰደቡ የነበሩ እኔ በጣም ብዙ መረጃ ሰብስቤያለሁ። የሚገርማቸው ነገር በጣም ብዙ ቦታ ቤተክርስቲያንን የሚያሰሩ ሰዎች ናቸው አሉ። በየገጠሩ እየሄዱ የሚያግዙ የሚረዱ ናቸው እኛ አጥማቂያን የተባሉት። ከነዚህ አጥማቂያን ጋር እኮ አብራ መስራት ቤተክርስቲያን ትችል ነበረ። እንችል ነበር እኮ እነዚህ ሰዎች እኮ ለቤተክርስቲያን ጉልበት መሆን ይችሉ ነበር በጸባይ ቀርበናቸው ቢሆን ኖሮ። ገንዘብ ልናደርጋቸው እንችል ነበረ። በእነሱ ውስጥ ያሉን ኦርቶዶክሳውያን መያዝ እንችል ነበር። አቅም መሆን እንችል ነበረ። ኬኩን ሐሰን ቡታ፣ ቢኒያም ሽታይ ይዘው የመጡት አጀንዳ ኦርቶዶክስን በትልቁ ለሁለት ከፈለ። በትልቁ ለሁለት ነው የከፈለው። ምክንያቱም እዛ ቦታ አይደለም አጥማቂያን ቦታ እዛ ያ ሁሉ ህዝብ የሚሰበሰበበት ቦታ
በየደብሩ እኮ ስህተት አለ። በየሰንበት ትምህርት ቤቱ ስህተት አለ። አንድ ቀን ሞተን እኮ ይሄ ስህተት ነው ብለን ተናግረን አናውቅም። እዛው ቁጭ ብለን ተነጋግረን እዛው ቁጭ ብለን መጣላትም ካለብን ተጣልተን ችግራችንን ፈተን አባቶች መሀል ገብተው አሰርቀውን ተስማምተን ስራ እንሰራለን እኮ በየደብሩ ያለ ነው። አጥማቂያን ጋር ብቻ ነው። አጥማቂያን ጋር አይደለም፣ የተማረውም ያልተማረው ነው የሚመጣው። ሃይማኖቱን የሚያውቀውም ማያውቀውም ነው የሚመጣው አጥማቂያን ጋር። አንተ ደንቆሮ እንትን አይደለም የለ ሪከርድ አይደለም የለ ምንም ነገር የለ። አንተ እኔ ሰሙ ነኝ። ደደብ ነህ። እሺ ይሉጣ ጥፋ እበት ሪከርድ አይደለም። አንተ ደንቆሮ ደደብ ሪከርድ እናታችሁ ከወለዳችሁ ነው ይጋኑ እከኮች ይሉጣ ቁጭ ብለህ ታብታባርክ አይጥ ሪከርድ ለፋጫ አንተ ማን መሰልኩ? ሰሙ ነኝ። ሪከርድ የተደረክ ነው። ጠገራ ፋራ ሄደና እዛ እንትኖች ውስጥ ሄደ። ይሄ ገጠር ውስጥ አሉ አይደል እንትን የሚሉበት ሄደና እዛ እንዲህ ነው እያልክ አውራ። ይሄን ነው የምንላችሁ። ኢንቴንሽናቸው ይሄ ነበረ። ቤተክርስቲያኗን ለሁለት መክፈል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትከፈለው በየገዳማቱና በየአድባራቱ ያሉ መጠመቂያ ስፍራዎች አሉ፣ አጥማቂዎች አሉ። ብዙ የታመሙ ከካንሰር የሚድኑበት ከብዙ አይነት በሽታ። እኔ አይኑ የበራለት ሰው ነው ጸበል ቦታ ሄጄ እንዲህ አይቻልም። እኔ እውነቱን ለምን ኮንፌስ አላደርግላችሁ? እኔ ከሆዱ ምንም ያክል እባብ የወጣበት የጴንጤ ፓስተር አውቃለሁ። በቅርብ ነው የምላችሁ፣ በቅርብ አውቃለሁ። እኔ የጴንጤ ፓስተር ነው ምንም ያክል እባብ የወጣለት ጸበል ቦታ ነው ያውቃለሁ። ብዙ ሙስሊሞች ናቸው የኦርቶዶክስ ጸበል ቦታ ያሉት። ብዙ ሙስሊሞች ሄዱ። አቡነ እስትንፋሰ ክርስቶስ ቁጭ ብሎ ያ ፓስተር አቡነ እስትንፋሰ ክርስቶስ ሲያገለግል ታዩታላችሁ። ሂዱ ይርጋለም አቡነ እስትንፋሰ ክርስቶስ ሂዱ። እሺ ፓስተር ከሆዱ እባብ ይወጣለት ፓስተር እዛ ነበርኩ የዛኔ። አይናቸው የበራላቸው እድሜ ልካቸውን ሐዋሳ ላይ የምታውቋት ታውቃላችሁ። ሆነች አንድ ሴት ትለምን የነበረች ሴት አስፋልት ገበያ መሄጃው ጋር ሐዋሳ ልጆች ካወቃችኋት ትለምን የነበረችው ያቺ አይነ ስውሯ ሴትዮ ትዝ ይላችኋል። ጸበል ቦታ ነው አይኗ የበራው። ይቺ ሴት በየአመቱ ቅድስት ሥላሴ ማጥመቂያ ስፍራ ቅድስት ሥላሴ ነው ሐዋሳ ቅድስት ሥላሴ አይኗ በርቶ በየአመቱ እየመጣው ለስጋ ይለምኛለሁ፣ ከዚህ በኋላ በየአመቱ እየመጣው ለእግዚአብሔር እየለመንኩ አስራት አስገባለሁ ብላ በየአመቱ እያለቀሰች ነው እየመጣች የምትለምነው። እንዲህ በአይኔ ያየሁትን ነው የምነግራችሁ። ሐዋሳ ከተማ ማንም እሷን ሴትዮ ማያውቃት ሰው የለም። ማንም በጣም ብዙ ሰው ወደ ኦርቶዶክስ ቤተ እምነት ተመልሷል። የዛን ጊዜ ብዙ ከፕሮቴስታንት አባ ሕሩያን አጥማቂ በነበሩ ሰዓት ወዳጄ አብዛኛው የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምዕመን ጸበል ቦታ አለ። ስለዚህ እነዚህ ጸበል ቦታውን ከመታን መበተን እንችላለን። ምክንያቱም ጸበል ቦታ ላይ በትምህርት ጎበዝ የሆኑ አይደሉም፣ በእምነት የበረቱ የጎበዙ በጣም ብዙ ጠንካራ ኦርቶዶክሳውያን ክርስቲያኖች አሉ። መጽሐፍ ቅዱስ ሊጠቅሱላቸው አይችሉም። ሃይማኖታቸው ልባቸው ውስጥ ያሉ በጣም ጠንካራ ብዙ ኦርቶዶክስ ክርስቲያኖች አሉ። ኦፈር ነበር ያቀረብኩላቸው። ኦፈር ነበር ያቀረብኩላቸው። እነዚህ ሰዎች እንዲህ ከሆኑ ለጥፈን የምንሰድባቸው ከሆነ እነዚህ ሰዎች ራሳቸውን ዲፌንድ ማድረግ ይችላሉ። እንደዚህ ከምናደርግ አልኳቸው። ለምን እንደዚህ ከምናደርግ ለምንድን ነው ልጆቹን ትምህርት ብናስተምራቸው ሄደው ቤተክርስቲያን መሞገት ይችላሉ። ስለዚህ ይሄ አሁን እናንተ እነዚህን ግለሰብ እንትን በምትሉ ሰዓት ብዙዎችን ኦርቶዶክሳውያን ልባቸውን ታዝላላችሁ። ሰዎቹ የካህናት ጠል ይሆናሉ።
አባቶችን ጠል ይሆናሉ። የሆነ ደብዳቤ ሲጻፍ ሮጦ ያመጡና ይለጥፋል። ይሄ ቢኒያም ሽታዬ የሆነ ከሆነ ማን እንደሚልክለት አላውቅም፣ ይላክላ አምጥቶ ይለጥፋል። ለኦርቶዶክስ እኮ የምቀርበው እኔ እንጂ ቢኒያም ሽታዬ አይደለም። ማን ትሁን ምን ኦርቶዶክስን አያውቃትም ቢኒያም ሽታዬ። ልክ ጴንጤ ቤት ሄዶ ዘር ማንዘሩን ሲሳደብ እንደነበረ አሁንም ኦርቶዶክስ መጥቶ ሙሉ ጴንጤን እየተሳደበ ነው ያለው። ቤት ቀየረ እንጂ እዛም አሁንም ስድብ ላይ ነው ቢኒያም ሽታዬ። እኔ ይሄን ኦፈር አስቀምጬላቸው ነበረ። ለምንድን ነው እነዚህን ሰዎች በትምህርት መቀየር ማንችለው? አሉ አይደል? ብዙ ሰዎች አሉ አይደል? በትምህርት መቀየር ይቻላል። ምን እንትን እንዳሉ ታውቃላችሁ? ምን እንዳሉን ታውቃላችሁ? በእኛ ስራ ውስጥ አትግባ፣ በእኛ ስራ ውስጥ አትግባ ነው የተባልኩት። ከዛ በኋላ ነው ከነሱ ዞር ያልኩት። ምክንያቱም አካሄዳቸው በጠቅላላ እኔም ገብቼበት ነበር መሀል ላይ እንትን የሚሉት ነገር በጣም እኛ ኦርቶዶክሳውያን ስንባል በጣም ኢሞሽናል ነን። የሆነ ነገር ሲባል በጣም ኢሞሽናል ይሄደን ነው ነገሮችን እንትን የምንለው። በሰዓቱ በቃ እንዴት ብዬ ነበር። ምክንያቱም እኛ እዚህ የለፋን እንዴት ነው እንዴ? በቃ ይሄ የሆነ ቪዲዮ እየተቆረጠ ይለቀቃል፣ ይፖሰታል፣ ምን ይባላል። አባቱ አንድ ቪዲዮ አየውና አባ ዮሐንስ ምን ተባለ? ልደታቸውን እያከበሩ ዋንጫ ሸለሟቸው። እንግዲህ እኛ አባት ዋንጫ ሸልሙኝ ብለው አይደለም ዋንጫ የሸለሙት። እኛ ከኦርቶዶክሳውያን ምን እንደሚያደርጉ በየዋህነት እናውቃለን እኮ። መርፌ ተስዬ አምጥቼ እሰካለሁ እያሉ እኮ በየዋህነት እናቶች የሚሳሉ እናቶች እኮ አሉ ቤተክርስቲያን። ታውቃላችሁ? እውቀት ኖሯቸው እኮ አይደለም። ከክፋት አንጻር እኮ አይደለም ያን ነገር ያደረጉት፣ ስለሚወዷቸው እኮ ነው። እናንተ ግን ውስጣችሁ አረመኔ አጋንንታዊ ጥላቻ ስላለ ሙሉ አብዛኛውን አሉ የሚባሉ ኦርቶዶክሳውያንን በዚህ የጥላቻ ሰንሰለት ውስጥ እንዲወድቁ አድርጓቸው። እኛም ራሱ አይናችንን ስንገልጥ ጥላቻ ውስጥ ነው ያለነው ሳናውቅ። ማንን ነው የምንጠላው? ኦርቶዶክሳውያን እህት ወንድሞቻችን እናንተ ማናችሁ የሚል ጥያቄ መጣ። ማናችሁ? ምንድን ናችሁ? ማናችሁ? ምንድን ናችሁ? እኔ ምን እንትን እንዳለ ታውቃላችሁ? ቢኒያም ሽታዬ ከኢትዮጵያ ሲወጣ ዋና የወጣበት ዓላማ ምን መሰላችሁ? አውሮፓ መውጣት ነበረ። ይሄን አጀንዳ ይዘው ሲመጡ በደንብ ይከታተሏቸው የነበሩ ሰዎች ስላሉ ቢኒያም ሽታዬ ወደ አውሮፓ እንደ አሜሪካ እንዳይወጣ የተደረገው ብርቱ በሆኑ በኦርቶዶክሳውያን ጥረት ነው። ከዱባይም እንዲወጣ የተደረገው ብርቱ በሆነ በኦርቶዶክሳውያን ጥረት ነው። ቢኒያም ሽታዬ ኡጋንዳ ቁጭ እንዲል የተደረገው ብርቱ በሆነ በኦርቶዶክሳውያን በጠንካራ ኦርቶዶክሳውያን ጥረት ነው። this is the fact። ቢኒያም ሽታዬ እንዲህ ብላችሁ የምታስቡ ካላችሁ ይኸውላችሁ ፋይል እያደረገ እያስቀመጠላችሁ ነው ያለው። ፋይል እያደረገ ነው የሚያስቀምጥላችሁ። ሄዳችሁ በቃ ልክ ክርስቲያን መስሏችሁ እንትን ትላላችሁ አይደለ? ቢኒያም ሽታዬ ብዙ ክርስቲያን ኦርቶዶክስ መስሏቸው ብዙ ኦርቶዶክሶች የቧጤ ቆጡን ችግራቸውን ሚዲያ ላይ የሚናገርላቸው መስሏቸው ቢኒያም ሽታዬ ገንዘብ አገኝበታለሁ አላገኝበትም የሚለው ነገር ባላንስ አድርጎ ነው የሚመጣው። በህይወት የሚጸጽተኝ ምን እንደሆነ ታውቃላችሁ? ኦርቶዶክስ ቤተክርስቲያንን ላገልግልበት ሚዲያ ያስፈልገኛል $5000 ያስፈልገኛል ኮምፒውተር ልገዛ ሲል ቁጭ ብዬ እሱ ቤት ምስኪን የሆኑ ኦርቶዶክስ እህት ወንድሞቼን ይሄ እኮ የቤተክርስቲያን ሚዲያ ነው እባካችሁ ምናምን ስል ያን ያህል ገንዘብ ጠብ አድርጋችሁ $2000 በላይ እንድትሰበስቡ $2000 በላይ ለማን? ለቢኒያም ሽታዬ። ዛሬ ቢኒያም ሽታዬ ቁጭ ብሎ ቤተክርስቲያን ድምጽ እየሆነ አይደለም። ቤተክርስቲያን ላይ ፖለቲካ እየሰራ ነው። በዛ ሚዲያ ቢኒያም ሽታዬ ቁጭ ብሎ መንግስታዊ ፖለቲካ እየሰራበት ነው። ገንዘቡ የተሰበሰበው ኮምፒውተር ሚዲያ የተዘራ እንትን የተባለለት ለምን መሰላችሁ?
ለምን እንደሆነ ታውቃላችሁ? የቤተክርስቲያን ስራ እሰራለሁ ብሎ ነበር። ግን አሁን እየተጠቀመበት ያለው ፖለቲካ እየሰራበት ነው። ፖለቲካ ይሄን ነው እያልናችሁ ያለ ነው። አሁንም ንቁ። በየቀኑ የሚሰራላችሁ አጀንዳ ይቁም። የማንም ድምፅ ሆኖ አያውቅም። ጉድህን ችግርህን ነው የሚያወጣው። ጎበዝ እንደዚህ በቃ እኛ ቤተክርስቲያን ስትሰደብ የቤተክርስቲያን ክፉ ቆሻሻ መጥፎ ነገር ሲነገር ጀግና ዋው ጎበዝ እንደዛ ነው አይደል የምንለው? የለመደብን እንደዛ ነው አይደል? ባለጌዎች ስለሆንን እኮ ነው። ቤተክርስቲያን ለማወቅ ስለማንፈልግ። አጀንዳቸው ግን እንደዛ አይደለም። አለ እኮ በየቤተ እምነቱ እስልምና ውስጥ አለ። እስኪ አንድ የእስልምና ሰው ሚዲያ ላይ እዚህ መስጊድ እንዲህ ተደረገ እያለ ሚዲያ ከፍቶ እዚህ ገሌን እንዲያደረገው መስጊድ ውስጥ እንዲህ አንድ ሰው አለ እስልምና ውስጥ? እስኪ አንድ የፕሮቴስታንት እምነት ተከታይ በየቸርች ውስጥ የሚሰራውን ስራ እኔ አውቃለሁ። አሁን ፕሮቴስታንት ቸርች ውስጥ በጣም ብዙ ነገር አለ። ስበርስ እንትን ሊሉ ይችላሉ፣ የግል እንትን ሊኖርባቸው ይችላል። ይሄ ያለ የሚጠር አይደለም፣ በሐዋርያ ዘመን የነበረ ነገር ነው። አንድ ወጥቶ ቢኒያም ሽታ የሚሰራውን ስራ የሌላ ቤተ እምነት አንድ ሲያደርግ አይታችሁ ታውቃላችሁ? አጠር እናንተ እውነቱን ገልጦ እንዲያደርገ ነው። እውነት ግን ነው። ቢኒያም ሽታ እሱ ስለመጣ እኮ አይደለም። እሱ ከመምጣቱ በፊት በጣም ጠንካራ ከብረት የጠነከርን ኦርቶዶክሳውያን ነበረን እዚህ ሚዲያ ላይ። ኬኩን ሐሰን ቡታ፣ ቢኒያም ሽታይ፣ ተመስገን የጌታ ደምረው እኚህ ከመጡ በኋላ ብትንትናችን ነው የወጣው። ብትንትናችን እንደዛ በፍቅር እንተያይ በስስት እንተያይ ከነበሩ ከእህቶቻችን ጋር ከወንድሞቻችን ጋር የሲኦልና የገነትን ያህል ክፍተት እንዲፈጠር ያደረጉት እነዚሁ ሰዎች ናቸው። እነዚሁ ሰዎች ናቸው። ቢኒያም ሽታይ ምንድነው? ጋዜጠኛ ነው። የጋዜጠኛ የኦርቶዶክስ እንትን እስኪ ምንድነው አሁን ቢኒያም ሽታይ? አዎ ብዙ አባቶች እየተሸወዱ ገብተዋል። እኛም ገብተን ነበረ ስናንቋልጥ ሿሿ እንትን እስክናቅ ድረስ እውነቱን ከጀርባው ያለ ነገር አይደለም። እነ ቢኒያም ሽታይ ከመጡ በኋላ ኦርቶዶክስ ለሁለት ተከፈለች። ሚዲያ ላይ ያላት ተጽዕኖ ዜሮ ገብቷል። ዛሬ እንደዛ አይታችኋል አይደለ? በነነዌ ጥቁር በጥቁር የለበስን ጊዜ ህብረታችን እንዴት ጠንካራ እንደነበረ ታስታውሳላችሁ አይደለ? አሁን ዛሬ ያለ ሁሉም ተበትኗል። እነዚህ ሰዎች ቢኒያም ሽታይ፣ ኬኩን ሐሰን ቡታ፣ ሌሎችም የያዙት አጀንዳ ሃይማኖታዊ አጀንዳ አይደለም። ኦርቶዶክስ የሚመስሏችሁ ከሆነ ኦርቶዶክስ አይደሉም። ጆይንትሊ ይሄ ነገር ሊገባችሁ ይገባል። እኔ የእውነቴን ነው የምልህ። እኔ በእነዚህ ምክንያት የተነገርኳቸው ኦርቶዶክሳውያን እህት ወንድሞቼ በእውነት ከልቤ በጣም ይቅርታ። ያው በእግዚአብሔር ፊት ነው ይቅርታ የምጠይቃቸው። በቃ አልገባንም ነበር። በቃ ለቤተ ክርስቲያን ቅን እንደነበርን ስላወቁ በደካማ ጎናችን ገቡብን። በቤተ ክርስቲያን ዙሪያ ለሚነሱ ኢሾች ሴንሲቲቭ ስለነበርን በደካማ ጎናችን ገቡብን። በቃ ተጫወቱብን። ይሄን ነው የምንላችሁ። እና እህት ወንድሞቻችን ከዚህ በኋላ እግዚአብሔር ቢፈቅድ ይሄን ልዩነት እናወጣለን። ስለ ቤተ ክርስቲያን አባቶችና ስለ ቤተ ክርስቲያን ጉድ ሚዲያ ላይ የሚናገር ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላት ነው። ስለ አባቶች የሚናገር ጠላት ነው። ቤቱ የውስጥ ጉዳይ ነው። የውስጥን ጉዳይ ቤተክርስቲያን እራሷ ትፈታለች። የሚመለከተን ነገር የለም። እኛም ማውራት የምንችለው ቤተክርስቲያኗ ውስጥ ሆነን ነው። ከዚህ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነገጃ አትሆንም። ከዚህ በኋላ ቤተክርስቲያኗን መልካም ጎኗን በጎ ጎኗን የሚያስተዋውቅ ክርስቲያን እንጂ የሚያስፈልገው እንደነዚህ እንደ እንሸላሊትና እንደ ሸረሪት እንደ እባብ በየቤቱ እየገቡ ኦርቶዶክሳውያን የማሸማቀቅ ስራ ከዚህ በኋላ ይቆማል። ይሄን ነው የምንላችሁ። ይሄን ነው እያልናችሁ ያለ ነው። በነገራችን ላይ ይሄ ኤናን የምትበላ አንተ ታድስ ሆነ አንተ አርፈህ ተቀመጥ። እሺ
አንተ ታድሶ ሆነ በሴት ስም አካውንት ከፍታ አትምጣ። ታድሶ እንደሆንክ እናውቃለን። አርፈህ ተቀመጥ። እሺ አርፈህ ተቀመጥ። የቸርች አሮማ ቸርች እንደምትገባ አውቃለሁ። አርፈህ ተቀመጥ። አንተ የሆነ የአእምሮ መቀንጨር ያለብህ ሰው አርፈህ ተቀመጥ። አውቃለሁ፣ በደንብ ነው የማውቅህ። እሺ ብዙ ኦልሞስት አውቃቸዋለሁ። አሁን ኦልሞስት በስም ነው የምንጠራቸው። ምንጠራ በስም ነው የምንጠራ። የአባቶችን ትምህርታቸውን ሳይሆን ከመቼ መቼ ተሳሳተ ስህተት የመሰላችሁን ነገር እየቆረጣችሁ እያወጣችሁ አፋችሁን የምትከፍቱ ሰዎች አሁን ታቆማላችሁ። ዝነ ተቀጤ ከዚህ በኋላ ጃይንተሊ ነው የምነሳው። እኔ እንደውም አደራጃችኋለሁ፣ ሰበስባችኋለሁ። ከዚህ በኋላ ድምፅ ነው የምንሆናችሁ። እናንተ ኬኩን አሰንቡታ ይለ የመጨረሻ ነው። አሁን ቢኒያም ሽታ የመጨረሻችሁ ነው። ቀጥሉ፣ ሀሳብ ስጡ ሁላችሁ። ቴንክ ዩ ሰሙ። በጣም ስቸገርበት የነበረ ሀሳብ ነው። ምክንያቱም በአንዲት የቤተክርስቲያን አውደ ምሕረት ላይ ሆነን ለሁለት ከፍለው ቤተክርስቲያኗ ላይ ተጽዕኖ ለማድረስ የሚሮጡ ኬኩም ሆነ ቢኒያም ሽታዬ የራሳቸውን ስራ ሲሰሩ ነበረ። እውነት ለመናገር እግዚአብሔር ይፈርዳል ብዬ በራሴ በእግዚአብሔር ስለማመን እግዚአብሔር ይፈርዳል፣ ነገሮችን ሁሉን ነገር ያወጣል። የነሱን ከጀርባቸው ያለውን አጀንዳ በጊዜው ይወጣል። ማንም ከእግዚአብሔር ሊሰወር የሚችል ሰው የለም። ነገር ግን አባቶችን በቤተክርስቲያን ውስጥ ቤተክርስቲያን አውግዛ ያለየቻቸውን አባቶች የከሌ ተከታይ የከሌ አምላኪ እያሉን ማለት ነው። ሰዎችን አምላኪ እየተባልን በቤተክርስቲያን ውስጥ ሁለት ተከፍለን ቤተክርስቲያኗ አቅም እንድታጣ ዛሬ ላይ ይሄን አሁን የምናስተናግደውን አይነት ግድያ ሲፈጸም ባልተግባባ ሰው ላይ ሲሆን ጉልበት ይኖረዋል። ገባህ? ጉልበታችንን ለማሳጣት የቤተክርስቲያንን ጉልበት ለማሳጣት እየከፋፈሉ ቢኒያምን ቢሆን እንኳን አይደለም እሱ ትላንትና መጥቶ ስለ ኦርቶዶክስ ሊናገር አይደለም ልማር እንኳን ብሎ ቁጭ ቢል ሞቶ አፈር እስከሚገባ ተምሯት አይጨርስም ቤተክርስቲያንን። እንኳን ለሷ ጠበቃ ሊሆን ማለት ነው። ምንም ሳያቅ እሱ የቤተክርስቲያን ጀግና ጠበቃ ሆኖ የቤተክርስቲያን አባቶችን ደረስንባችሁ፣ መረጃ አለን፣ ማስረጃ አለን እያለ ልክ ከስላሴ ሚዛኑን ተቀብሎ እሱ የሰው ኃጢአትን መዛኝና ፈራጅ ኮናኝ አውጋዥ ካጠገቡ መምህር ከሌ ካጠገቤ ካሉ በቃ ሰው ሐሳቤን ይቀበላል እያለ አንተም ብለካል። ሳይገባክ ሄደክ ሐሳብ ሰጥተካል እሱ ቤት። ነገር ግን መምህራን ሲመጡ በቃ ከሌ ካሉማ እሱ የሚናገረው እውነት ነው እንዲባል ታዋቂ ሰዎችን እየሰበሰበ ሰው በጣም ከሚገርመኝ ማለት ነው። ሰው በጣም ከሚገርመኝ ከኬኩ ጋር አውርቶ እውነተኛ ለመሆን የሚሞክረው ነገር ሰው ከኬኩ ጋር አውርቶ እውነተኛ ለመሆን የሚሞክረው ነገር አይገርምም? እውነተኛ ለመሆን ኬኩ ማታ ማታ ቁጭ ብሎ ቤተክርስቲያንን ትምህርት እያነበበ ጥሩ መምህር ለመሆን ጥረት ያደርጋል። መምህርማ ነበራት ቤተክርስቲያኑ ነበራት። የሚሰማ ምዕመን ጠፍቶ ግራ ተጋብተን ተወነባብደን ጠፋን እንጂ መምህርማ ነበራት ቤተክርስቲያን። በጣም ማለት ነው። በጣም አንዱ መምህር ለቤተክርስቲያን በቂ ነው። አንዱ መምህር 12 ሐዋርያት ናቸው እኮ ዓለምን ያዳረሱት። የተለያየ እውቀት እኮ የላቸውም። አንድ እውቀት ነው ያላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው እውቀት እኮ አንድ ነው እኮ አንዱ መምህር ለአንዲቷ ኢትዮጵያ ይበቃ ነበር። እልፍ ሆነው ግን መንጋዎቻቸው ተበታትነዋል። መንጋዎቻቸው እውቀት አልባ ሆነዋል። ቢኒያም አይደለም ለኦርቶዶክሳውያን የሚያስተምረን፣ ኬኩ አይደለም እኛ የሚያስተምረን። እኔ በቤተ ክርስቲያን ውስጥ እንደ አንዲት ሴት ከልጅነቴ እስከ ዛሬ ድረስ የተማርኩት እውቀት ቢኒያምን አስቀምጬ አስተምረዋለሁ፣ ኬኩን አስቀምጬ አስተምረዋለሁ። በእርግጠኝነት የምናገረው ማለት ነው። እሱ የቤተክርስቲያንን እነሱ ሁለቱም የቤተክርስቲያንን አባቶች የመናገር ሞራል የላቸውም። ኪሳቸውን ግን ማደለብ አለባቸው። አሁን ጊፍት እከሌ ጊፍት ስጠኝ እስቲ ምናምን ነገር አውርዳ እንዳንበሳ አንድ ኮፍያ ምናምን እያለ የሚለምን ሰው የኔን የቤተክርስቲያን አባቶች ሊናገር ሞራል የለውም።
ፍጹማን ያልሆኑ የሚሳሳቱ ሰዎች ናቸው። በቃ ሊቀ ጳጳሱ ይሳሳታል። ምን ብርቅ ነው እንዴ? እንዴ ብዙዎች ይሳሳታሉ። ብርቅ ነው እንዴ? የማትሳሳት ቤተክርስቲያን እንጂ የማይሳሳት ሊቀ ጳጳስ፣ የማይሳሳት መነኩሴ፣ ካህን፣ ዲያቆን፣ ሰባኪ የላትም ቤተክርስቲያን ነው። የእሱን ኃጢአት ግን እኔ ልመዝን ማን የፈቀደልኝ? ማን የፈቀደልኝ? ቪዲዮ፣ ቲክቶክ፣ ፎሎወር፣ መፈመስ፣ ፌመስነት በጣም ነው የሚያሳዝነው። በጣም ማለት ነው። ግን አሁንም ገና ነው። ገብቷችኋል? አሁንም ገና ነው። ለምን በጅሃድ ኦርቶዶክሳውያን ተጨፍጭፈን ልካችንን እስከምናገኝ ድረስ ኦርቶዶክሳውያን በቢንያምና በኬኩ ላይ አንነቅ። እንደ ጭራ እየተከተልን ደጋፊና ተቃዋሚ ሆነን አንቀጥልም። የቤተ ክርስቲያን ባህሪዋም አይደለም፣ ትምህርቷም አይደለም። ቢንያምን ቢሆን ከእግዚአብሔር መንፈስ ቅዱስ የተወለደ ወንድሜ ከሆነ ሊወደኝና ሊያከብረኝ ግዴታው ነው። ሊያሸማቅቀኝ ሊያዋርደኝ አይደለም ወደ ቤተክርስቲያን የመጣው። ኬኩም ቢሆን ሊማር ሊረዳ ከኔ ጋር አምኖ አምልኮ የእግዚአብሔርን ጸጋ ሊካፈል እንጂ እሱ በእኔ ላይ መረጃና ማስረጃ እየሰበሰበ የወንበዴ ሰፈር አይደለም የመጣው። ፖሊስ ጣቢያ አይደለም የመጣው። ፖሊስ ጣቢያ አይደለም። ቤተክርስቲያን የፍርድ ቤት አይደለችም፣ የምህረት ቤት ናት። ኃጢአትን ሸፍና ለካህኑ እኮ ሰው ገድዬ የመጣው ቢለው እኮ ቀኖና ሰጥቶን የሚሸኘው እንጂ ፍርድ ቤት ወስዶ አያሳስረውም። የእኛ ቤተክርስቲያን እንኳን አይደለም ይሄ እነሱ የሚያወሩት ትርኪ ምርኪ ወሬ ቀርቶ ሰው ገድዬ የመጣው ሚስቴን ገድዬ የመጣው ልጄን ገድዬ የመጣው ብሎ ለንስሐ አባቱ ቢናገር ጸጥ ጭጭ ብሎ አብሮት ቀኖናውን እየጾመ እየጸለየ ንስሐ ይሰጠዋል። ይሄ ኦርቶዶክሳዊነት ነው። እንደ ቢንያምና እንደ ኬኩ ማስረጃ አለኝ መረጃ አለኝ በቃ ምናምን በብር እየገዙ እኮ ነው። ዛሬ ቤተክርስቲያን ማህተብ እኮ ይሸጣል። ይህ ብርቅ አይደለም። መነኩሴው እኮ ደፍሮ ልጅ ወልዶ የገዳም አስተዳዳሪ አበምኔት ሆኖ አልደፈርኩም ልጁ የኔ አይደለም ብሎ ክዶ እድሜ ለዲኤንኤ አጋለጠ። አለቀ በቃ። ሰው የዚህን ያህል በመረጃና በማስረጃ ሰው ማሰቃየት ይቻላል። የኔ ቢንያም ቀላል ነው። የእግዚአብሔር ቀን ሲደርስ ግን እውነት በአደባባይ ነው። አሁንም ቢሆን ሰሙ። ቤተክርስቲያንን ጉልበት ለማሳጣት የቤተክርስቲያንን ልጆች አቅም ለማሳጣት የሚሰሩ ሰዎች እንደ ቢንያምና እንደ ኬኩ አይነት ሰዎች ብዙ ናቸው። ታግለን እነሱም እንዲመለሱ እኛም አብረን ተባብረን እንድንኖር መስራት አለብን። እግዚአብሔርን ነው የምለው። በጠዋት ተነስቶ ስድብ ያዝ፣ ርገጠው፣ ናባክህ እንርገጠው፣ አትፍራ። የከሌ ተከታይ አለ እንዴ? መጡ ደግሞ የከሌ ተማሪዎች መጡ ደግሞ። ማይ ጋድ አንተ ማነክ? የምር ኦርቶዶክሳዊ ነክ? እኛ በአንድ ሰንበት ትምህርት ቤት ውስጥ ለብዙ ጊዜ ተጣልተን ተፋጭተን ተናክሰን እናውቃለን። ይሄ አዲስ ነገር አይደለም። በግሩፕ የምንለይ አይደለም። ሄደን ደግሞ በታቦቱ ፊት አብረን እናገለግላለን። ለምን? በአባታችን ፊት የተጣላንን እንታረቃለን። ምን አዲስ ነገር? በቤት ውስጥ እህትና ወንድም አይጣሉም እንዴ? አባትና ልጅ አይጣሉ? እናትና ልጅ አይጣሉ? ምን አዲስ ነገር አለ? ልክ ተአምር የተፈጠረ ያስመስሉታል። ስለዚህ ሰሙ። እግዚአብሔርን ነው ምልክ። ይህንን የኦርቶዶክስን ነገር በቲክቶክ ላይ ለማበላሸት የሚሮጡ ሰዎች አሉ። እነሱ የራሳቸውን ዩቲዩብ ለመሸቀጥ የራሳቸውን ጊፍት ለመሰብሰብ ብለው የቤተ ክርስቲያንን ሕልውና የሚንዱ እንደ ቢንያምና እንደ ኬኩ አይነት ብዙ ሰዎች አሉ። አንተ ስማቸውን ያላነሳክ ብዙ ሰዎች አሉ። ይሄ ግን የቤተ ክርስቲያን ባህሪ አይደለም። ለራሳቸውም ከሃሁ ፊደል ወጥተው ቢመጡ መልካም ነው። ብዙ ጊዜ ኬኩ አሁን ቀሲስ ዲበኩሉ በጣም የምወዶት አባቴ ቀሲስ ዲበኩሉም የመድኃኒዓለምን ክህነት ነው ያዙት። ሌላውም አባ ዮሐንስም የመድኃኒዓለምን ክህነት ነው ያዙት። ኬኩ ሊነጥቅ ሊሾም አይችልም። የቀሲስ ዲበኩሉም ክህነት የአባ ዮሐንስም ክህነት ከመድኃኒዓለም ነው የተሰጠው። ይሄንን የትም ሄደ አረጋግጥ፣ ተማር ካላወቅ። ግን እሳ አንተ በወንድሞች መካከል ጥላቻን ዘርተክ ቲክቶክን ትሰበስባለህ፣ የፈረደበትን ያንን ጊፍት ትሰበስባለህ። ኦርቶዶክስ ግን እንደዚህ አይደለችም። ትክክለኛ ኦርቶዶክስ ማን እንደሆነ ታውቃለህ? ካህኑ ሲበድል ስለ አንተ አይመለከትም።
አይመለከትም። ቤተ ክርስቲያን አለች፣ ቅዱስ ሲኖዶስ አለ፣ በትክክል የሚያስተካክል ቅዱስ ሲኖዶስ አለ። መቼም ተበጥብጠው ጉልበት አጡ ብለን ብናዝንባቸው መንፈስ ቅዱስ እግዚአብሔር ስለ መቅደሱ ሲል በቅዱስ ሲኖዶስ ላይ ይሰራል። እኛ እናምናለን። አለቀ። መረጃ 10 ቢወጣ በእንደናንተ አይነቱ ቅጥረኛ አድመኛ አባቶች እየተወናበዱ ራሱ መናገር አቅቷቸዋል። ለምን በቃ እሱ እኮ እንደዚህ ይሄን ነገር አደረገ፣ ይሄው መረጃ፣ ይሄው ማስረጃ። አባቶች ይደነግጡና ማስጠንቀቂያ ይሰጧቸዋል ወይ ያሳግዷቸዋል። ከአገልግሎት አቁሙ ተብሎ እግዳት ይደርሳል። ያንን ደብዳቤ ይወዙና ለአንድ ወር ያክል ጊፍታቸውን ይለቃቅሙታል። እንዲህ የተደረገ ኦርቶዶክሳውያን ላይ የምታወድቁት ስለት እንዳይመስላችሁ። ስላሴ በዘመኑ ይከፍላል። ቤተክርስቲያን ላይ የራሳችሁን የግል ፍላጎት ፈልጋችሁ ቤተክርስቲያን ላይ ሆዳችሁን ዘርግፋችሁ የምትሰበስቡ ጊዜ ይጠብቃል። አይገርማችሁም? ጊዜ ይጠብቃል። የአርሲ ግድያ ዋጋ ያስከፍላል። የእናንተም ወሬ ዋጋ ያስከፍላል። ይቆየኝ ሰሙ። ቴንኪው። አዎ ይወራ ከተባለ በጣም ብዙ ነው። እኔ ማዝነው ይሄንን ነው። በጣም ቤቶቻቸውም ያሉት ተሳዳቢ የሌላ ቤተ እምነት ሰዎች ናቸው። ሴቶቹም እኔ የማውቃቸው በስንት መከራ ወደ ኦርቶዶክስ የመለስኳት ልጅ ናት። አሁን ከነሱ ጋር ቁጭ ብላ የምትሳደበው በስንት መከራ ሙሉ እድሜዋን እንትን ስትል የነበረች ሴት ናት። ምንድን ነው ሲባል በቃ ሰው ብጤውን እስኪያገኝ ነው ያልኩት። እኔ በጣም አዝኜ የነበረው እነዚህ ሰዎች አጀንዳቸው ምንድን ነው? እኔ ስለ ጉዳይ ሳነሳ እኛ ምን አገባን ያለው ኬኩን በጣም እኔ የተናደድኩት እንዴት እንዲህ ትላለህ? ይሄንን ነው እኛ እየጮህን ያለ ነው። ኬኩን የአርሲ ጉዳይ ምንም ካላገባው ምን ሊሰራ ነው ኦርቶዶክስ ቤተክርስቲያን የመጣው? ደግሞ ቪዲዮ ሰራ ኢሚዲየትሊ። ይህን እንትን ካለ በኋላ ደንግጦ ኢሚዲየትሊ ቪዲዮ ሰራ። ምን የአርሲ ክርስቲያኖች በስንተኛው ቀን ነው? በሶስተኛው ቀን በሁለተኛው ቀን ታረዱ። እሱ እንዲህ ተናግሮ በሶስተኛው ቀን የአርሲ ክርስቲያኖች ታረዱ። ምን እንዳለ ታውቃላችሁ? ቪዲዮ ሰርቶ ልትሞቱ ልትታረዱ ነው፣ ሙቱ ታረዱ። የትኛው የመጽሐፍ ቅዱስ ክፍል ነው ሙቱ ታረዱ ልትሞቱ ክርስቲያኑ ናችሁት ያለው? ትነግረናለህ? ከዘፍጥረት እስከ ራእይ ጥቅስ ትሰጠናለህ ነው? ለሐዋርያቱ የተነገረውን አንተ ታች ወርደ ምዕመናንን ሙቱ ተጨረሱ። ሐዋርያቱ እኮ ለምዕመናችሁ ስትሉ ታረዱ፣ እረኛው ስለ ምዕመኑ ዋጋ ይክፈል ተባለ እንጂ ወተ ሙት ታረድ ተገደለ እንዲህ አይነት ቅስቀሳ ስሩ ተብለው እኮ አይደለም ይሄ ቃል የተነገረው። በቃ ታውቃለህ ይሄ ኦዲዮ ሪከርድ ቁጭ ብለህ ይሄ ምንድነው የሚባለው ቲቪ ላይ ቁጭ ብለህ ትጽፍና መተህ ልክ እንደ አዋቂ አክት ታደርጋለህ። ይሄ ነው መጽሐፍ ሄኖክ ወዳጄ። ቤተክርስቲያን ታላቁ ዓላማዋ ነገረ ክርስቶስ ነው፣ አዲስ ኪዳን ነው። መጽሐፍ ሄኖክ ብቻ አይደለም። ትልቁ የቤተክርስቲያን ዓላማ አዲስ ኪዳን ነው። እንደ አዋቂ አክት ታደርጋለህ። በቃ የሰዎችን በቃ ማኒፑሌት ታደርጋቸዋለህ አይደል? ከየት ሚዲያ እየቀረምክ ቁጭ ብለህ እየቀመቀምክ ምን እንትን እንደምትል እኛ ኦብቪየስሊ እናውቃለን፣ ደርሰንበታል። የተገዛልህን መጽሐፍ እንኳን አንተ አንብበህ ታውቃለህ እንዴ? 24/7 እዚህ ቁጭ ብለህ ለሊት ቁጭ ብለህ ስትሳደብ ቤቱ ጋር አንብበህ ነው? የት አንብበህ ነው? እኔን አሁን አታገኘኝ። ማታ የንባብ ሰዓት ነው። አልፎ ዝም ብዬ ገብቼ እንትን ከማለት ውጪ በቃ አነባለሁ እንትን እላለሁ የራሴ። በየትኛው ሰዓት ነው? ሌሊት አለ፣ ቀን ትሳደባለህ፣ ሌሊት ትሳደባለህ፣ ቀን ትሳደባለህ። ይሄ መች ነው ስራ የምትሰራው? እኛ እኮ ስራ ቦታ ሆነን እየተሯሯጥን ነው። አሁን እንኳን እዝነት እንትን እስክትል ስራ ሰርቼ የመጣሁት ስራ የለ ምን የለ ቁጭ ብለህ የሚረገጥ አባት አለ ትባባላለህ ከቢኒያም ሽታይ ጋር እየተደዋወልክ ዛሬ መረጃ አለ ላክልኝ፣ ቆይ እንትና መረጃ አላከልኝም፣ ቆይ እንዲህ አይነት ጥሩ ነገር ይዘናል ለዛሬ የምንገባበት። እንዲህ ነው የምትባባሉት እኮ አብረን ስለነበረ ነው ይሄን ብላችሁ።
የሞት ያህል የምትፈሩኝ ስለምታውቁኝ ነው። ስለምታውቁኝ ማለት ነው። የሞት ያህል ለምትፈሩኝ እናንተ እኔን እንደምትፈሩ እግዚአብሔርን እንኳን አትፈሩ። ቤተክርስቲያን ነገዳችሁባት። እኔ በገንዘብ ሁሉ እኮ ስትደራደር እናውቃለን። ኬኩና ሰንቡታ ደግሞ እንዲህ ገንዘብ ብለውኝ እምቢ ብያቸው እንዲህ ይሄው ትላለህ። የማታመልከውን የአምላክ ስም እየጠራ ትናገራለህ። አንተ እኮ በእግዚአብሔር አታምንም። ኬኩን ደስ ሲል አንገት መለጠን መስቀል አድርጋ አትወጣ። ደስ ሲል እንትን የሆነ አጀንዳ ይዘህ ስትመጣ መስቀልን ወደ ውጭ ታደርጋለህ ምናምን። መስቀል ነጋዴ እኮ ነው የምትመስሉት። ዛሬ ያረከውን መስቀል ነገ አታረገውም፣ ነገ ያረከውን ከነገ ወዲያ አታረገውም። ልክ ልትገባ ስትል ልትለምን ስትል መስቀል ስለምታሰር ምንድነው ሃይማኖት? ቢናም ፊታይ ምንድነው ሃይማኖቱ? ንግድ አይደል? እግዚአብሔር እየተበቀላቸው እንደሆነ እነሱ እያወቁ አይደለም። እቺን ቤተክርስቲያን በሰላም የኖረ ሰው የለም። ጠብቁ ታውቁ። ያው ቢናም ፊታይ እየተሰቃየ ያለው በዚህ ቤተክርስቲያን ምክንያት ነው። አሁንም አይደለም። የካህናት ጉድ ብሎ የካህናት በሚዲያ ለቤተክርስቲያን የምትሰደበው አንሷት። ቀሲስ እንትና እንዲያደረገ ቀሲስ እንትና እንዲሆነ መረጃ ሚስቱን እንፈልጋት። ምን እሳቸው እኮ አይደል? እሳቸው አንድ ተራ ግለሰብ ናቸው። የምታፍረውና የምትሸማቀቀው የምትሰደበው ቤተክርስቲያን ናት። ቤተክርስቲያን እንደተሰደበች የዛን ጊዜ የተሰደበ ግለሰብ አለ። ሁሉም ቀስቱን አዞሮ እስላሙ፣ ወንጌል አማኙ፣ ኦርቶዶክስ ሁሉም ቀስቱን አዞሮ በችን ቤተክርስቲያን ነበር ሲረግጥ የነበረው። እዚህ ቤተክርስቲያን ላይ ድራማ ሲሰሩበት ይሄው እንዲህ ያተደረገ ድራማ ቤተክርስቲያን በቃ ከመንግስት ውጪ የአሜሪካን ወታደር አይመጣም አይገባም ኢትዮጵያ ውስጥ። ሳይታወቅ ቀርቶ ነው እንዴ? እስከ ደሚ እሱማ መንግስት ነው ግን ሳይታወቅ ቀርቶ